ግና በጣም ከባድ ወንጀል። አንዴ መረጋጋት ሰዎች ሙስሊም ነን እና አያቴ ደግሞ ክርስቲያን ነች እና ለጡረታ ደርሳለች እና እኔ ደግሞ ሙስሊም ነኝ። እኔ ልጠራት ነበር እና ወደ ክርስቲያን ካልዞርሽ በአንቺ መጦር አልፈልግም ብላ አሁን ቤተሰብ እየጨቀጨቀኝ ደግሞ እኔ መዞር አልፈልግም እንዴት ሃይማኖት እንቀይራለሁ ብዬ ትቻት ወደ ስደት መጣሁኝ እና እንዴት ይሆናል? ትክክል ነው ያደረግሽው። እምነት ከምንም ነገር በላይ ነው። ምንም ነገር የለውም። እንደውም ይህን በማድረግሽ ከአላህ ዘንድ በእምነትሽ ጠንካራ እንደሆንሽ ይታሰብልሻል። ልክ እንዳንቺ እንዲህ ያጋጠመው አንድ ሶሐባ ነበር። የሆነ ሶሐባ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሰለመና እናቱ ፀሐይ ላይ ወጥታ ከቤቱ ውጭ ሄዳ ተኛች። ፀሐይ ያቃጠላት። ግቢ እንጂ ተባለች። ልጄ ከእስልምና እስካልተመለሰ ድረስ ፈጽሞ ወደ ውስጥ አልገባም፣ እዚሁ ያቃጠለ ፀሐይ እስከ ሞት ድረስ እቆያለሁኝ አለች። እንዳለ ቤተሰብ ለመናት፣ የሰፈር ሰው ለመናት። ሁሉም ተሰብስቦ ልጇ መጣ። ምን ሆነሽ ነው ማላት። በጣም ይወዳታል፣ ትወዳለች። ከእስልምና እስካልተመለስክ ድረስ ከዚህ አልገባም፣ እሞታለሁ እንጂ አለችው። አላት ምንም ነገር እንድትሆኝብኝ አልፈልግም፣ ነገር ግን ግቢ አላት። አልገባም አለችው። ለምን ብሎ ድጋሜ ጠይቃት። ከእስልምና ስትመለስ ጊዜ እገባለሁ አለችው። እናቴ አላት አይደለም አንድ ነፍስ አላት 1000 ነፍስ ኑሮሽ እየተቃጠለች እየሞትሽ እየተቃጠለች እየሞትሽ 1000 ነፍስ ብትወጣ አይኔ እያየ ከእስልምና ልመለስም ማለት። አላህም ይህን ሰው በጣም አወደሰው። ቁርአን ላይ ግልጽ ነው አይደለም? እምነት ከምንም ነገር በላይ ነው። እምነት ማለት ነገ ከሞታችሁ በኋላ የሁለተኛው ዓለም እጣ ፈንታችሁ የሚወሰንበት የሆነ ካርዳችሁ ነው። ነቢያቶች ሁሉ እስልምናን አስተምረው አደራ እስልምናችንን ሳትነጥቀን ውሰደን፣ ነገ ነጃ መውጫችን እሱ ብቻ ነውና እያሉ ይፈሩ ነበር። ለራሳቸው በጣም ይጨነቁ ነበር። አይደለም አንድ ቤተሰብ ማለት ነው። ዓለም ጀርባን ቢሰጣችሁ ፈጽሞ ከእምነታቸው እንተለትሎ አይገባም። እሺ አላህ ስብሐነሁ ወተዓላ ቁርአን ላይ ምን አለ? ወወሰይና ልኢንሳነ ቢዋሊደይሂ አለ። የሰው ልጅን አደራ ወላጆችህን መልካም ዋለላቸው ብዬ ተናዝዤዋለሁኝ አለ። ልብ በሉ፣ የሌላ እምነት ተከታይ ቢሆንም እንዳውም ይሄ ቁርአን አንቀጽ የወረደው በዚህ በሰውዬ ቅድም በነገርኳችሁ ሰውዬ ሰበብ ምክንያት ነው። የሰው ልጅን አደራ ለወላጆችህ መልካም ዋለላቸው ብዬ ተናዝዤዋለሁኝ፣ የሌላ እምነት ተከታይ ቢሆኑም አለ። ልብ በሉ፣ አምላካችን አላህ እኛ ስለሰለምን ቤተሰቦቻቸውን ማገልገላቸውን ካዱ አላለንም። ፍትሃዊ ጌታ ነው። ግልጽ ነው አይደለም? ነገር ግን አለ ወኢን ጃሃዳከ ሊቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልም ፈላ ቱጢዕሁማ አለ። በእኔ ላይ ሌላን አማልክት እንድታጋራ እኔን እንድትክድ ጫና ካደረጉብህና ካስገደዱህ ግን ፈጽሞ እንዳትታዘዛቸው በዚህ ላይ አለ። ወሳሒብሁማ ፊ ዱንያ ማዕሩፋ አለ። በዚህ በዓለማዊ ህይወት ላይ በዱንያዊ ህይወት ላይ በጥሩ ሁኔታ ተኗኗራቸው አለ። ወተቢዕ ሰቢለ መን አናበ ኢለየ፣ ነገር ግን እምነትን በተመለከተ ወደ እኔ የተመለሰ የሆነውን የነቢዩ ሙሐመድን መንገድ ተከተል፣ የሰሓቦችን መንገድ ተከተል እውነቱን እያለ ተናገረ። አየሽ አይደለም? የሚበላ የሚጠጣ የሚለበስ ካስፈለጋቸው ቤተሰቦቻችሁ መርዳት ትችላላችሁ። የበዓል ቀንና የአምልኮ ስነስርዓት መፈጸሚያቸው ተግባር ለዚያ እስካልሆነ ድረስ። ነገር ግን በእምነት ጉዳይ ላይ ፈጽሞ ቤተሰብ ሊወስንላችሁ አትፍቀዱ። እምነት ማለት ከአምላክ ዘንድ በነቢያቶች አማካኝነት ለሰው ልጆች የተወረደ መለኮታዊ መመሪያ ነው። የቤተሰብ ውርስ አይደለም። እምነት ከቤተሰብ የምትወርሱት ብር፣ ገንዘብ፣ ሀብት፣ መኪና፣ ቦታ፣ ቤት ምናምን ቁሳቁስ ነው። ግልጽ ነው አይደለም? እምነት ግን ከአምላክ ዘንድ የሚመጣ እንጂ ከቤተሰብ የሚወረስ ነገር አይደለም። ስለዚህ ለቤተሰብ ብሎ እንትን ማለት ቤተሰቦቼ ይቀየሙኛልና ምናምን ነገ መልካም ቀብራቸው ስትገቡ ብቻችሁ ነው የምትገቡት። ከአላህ ፊት ስትቆሙ ምድር ላይ ፈጥሬ አኑሬህ ነበር፣ ነቢያትንም ልኬልህ ነበር፣ ቁርአን አውርጄልህ ነበር፣ ተከትለሃል እስልምናን ብሎ ፊት ለፊት እያንዳንዳችን የሚጠይቅበት ቀን ይመጣል። የዛኔ ቤተሰብ አይጠቅመን ነው። ሊኩል ምርኢን ሚንሁም የውመኢዚን ሸእኑ ዩግኒ። የዚያ ቀን ለእያንዳንዱ ሰው ለየራሱ የሚያብቃቃው የሚያጨናንቁ ጉዳይ አለበታል። ሀታ ነቢያቶች ነፍሲ 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 የሚሉበት ጊዜ ነው። ዛሬ ራሴ በዳንኩኝ ነው የሚሉት። አይደለም ለሌላ ሰው የሚጨነቁበት ጊዜ ሊሆን ማለት ነው።
እና ስለዚህ በእምነትሽ ላይ ጽኒ። ትክክለኛ አቋም ያሳየህ ያደረግሽው ከአላህ ዘንድ ትልቅ ምንዳን ታገኝበታለሽ። ዱንያዊ ጉዳይ እንድትረጃቸው ከፈለጉ እርጃቸው፣ ግልጽ ነው አይደለም? ከዚያ ውጭ ግን ሃይማኖታዊ ጉዳይ ላይ ይህ በእኔና በአምላክ መካከል ያለ ነው፣ ረፉ፣ ስርዓት ያዙ በሏቸው። ቤተሰብ ስለ ቀጣይ ዓለም ህይወታችሁ ሊወስንላችሁ አትፍቀዱ። ስለ ቀጣይ ዓለም ሊወስንላችሁ የሚችለው አንድ የፈጠራቸው አምላካችሁ አላህና እንዲሁም ነቢያቶች ይዘውት በመጡት መመሪያ እሱ ነው። እሺ እሺ አሜን ወይስ نعم. السلام عليكم. وعليكم السلام ورحمة الله. سلام. الحمد لله. شكرا. عندي ጥያቄ ነበረኝ። እሺ የዛሬ 7-8 ዓመት አካባቢ ላይ ማለት ነው ከጥላት እንደጠፋሁኝ ከዛ የቤት አከራያችን ማለት ነው ስራ ቦታ ስትሄዱ ሳንቲም ምናምን ወድቆ ታገኛችሁ እነሱ ሳንቲም ስለማይፈልጉ ያገኛችሁትን እየለቀማችሁ ይዛችሁልን ምናምን ይለን ነበረ። ከዛ እኔ ደግሞ ወደ ስንት ብር እንደምን አላውቅም ብቻ ሜዳ ላይ ያገኛለሁ ሳንቲም ወድቆ ከዛ እየለቀምኩ 10 ብር ይሁን 5 ብር ይሁን ብቻ እንደዛ ከዛ 10 ብር ላይ የሚሆን አይመስለኝም። ከዛ እና አጠራቅሜ ይዤለት ሄድኩኝ። እሱ ደግሞ እኔ ወደ ብር መነዘረው መሰል ምን እንዳደረገው አላውቅም። እና አሁን ያን እንዴት ማድረግ አለብኝ? ብሩ አንቺ ብር አይደለም። ብሩ የኔ ብር። ባለቤቶቹ ነው አገኘት ትችያለሽ። ባለቤቶቹን ማግኘት ትችያለሽ። የብሩን ባለቤቶች አዎ አሉ፣ አገኛቸዋለሁ። ብዙ ብር ነው ብሩ? ብሩ ላይ 10 ብር በላይ ይሁን 10 በታች በቃ አላውቀውም መጠኑ ስንት ብር እንደሚሆን። አካባቢሽ ለሚገኝ ለአንድ ምስኪን ስጭው። ሰዎቹን ካገኘሻቸው መስጠት ከቻልሽ ይሄ እናንተ ሀቅ ነው ብለሽ መልሽላቸው። ማትችይ ከሆነ ደግሞ ሰዎቹን አገኛቸዋለሁ። በቃ ስጫቸው። ማሻአላ እንዴት አድርጌ እናገራለሁ ታዲያ? የዛን ጊዜ ይሰራል። አሁን እንደዚህ ለማለት ወጣይ ታውቃለህ ሁሉ ነገር ዝም ብዬ ቤታቸው ባስቀምጥ ግን አንቺን አይሆንም። ይቻላል። እንደዚያም ሂጂና አስቀምጪው ከፈራሽ ማለት ነው። የብሩ መጠን ካላወቅኩትስ በግምት ዝም ብዬ 10 ብር በላይ አድርጌ ባስቀምጥ ይቻላል። ቀጣይ ልጅቱን ላደንቃት እወዳለሁ። ያለፈ ብዙ ዓመት ኃጢአትን ማስታወስ ማለት በልባቸው ውስጥ ትክክለኛ እምነት እንዳለ ያሳያል። ነገ አላህ ይጠይቀኛል የሰው ሀቅ ብሎ ማስታወስ ትክክለኛ እምነትን ያሳያል። ግልጽ ነው አይደለም? እሺ ቀጣይ አለይኩም ሰላም። ሶላት ሲያልፈን ማለት ነው። ለምሳሌ ዙህር ቢያልፈን አሱር ላይ አብረን መስገድ ከፈለግን መጀመሪያ አሱርን ነው መስገድ ያለብን ወይስ ዙህርን ነው መስገድ ያለብን? መጀመሪያ በምን ምክንያት ነው ያለፈው የሚለው መታወቅ አለበት። በምን ምክንያት አሳልፈሽ? ለምሳሌ እኔ ሁልጊዜ መግሪብና አሱር ላይ ይቸገራለሁ በጉዞ ምክንያት ማለት ነው። ወደ ሴትዮ ከተማ ወደ ሌላ ከተማ ሄዳለሁ። በዛን ሰዓት መኪና ላይ ሆኜ ያልፈኛል ማለት ነው። መኪና ላይ ሆነሽ መስገድ አለብሽ። ሰዓቱ ከደረሰ ከቻልሽ እዚያ ወርደን መስገድ ማለት የማትችይ ከሆነ ደግሞ እዚያው መኪና ላይ መረጋጋት። አንዴ ልጨርስልሽ ሰሚኝና በምልሽ መሰረት አድርግ። ከዚህ በኋላ ላለው ተሻላ መኪና ላይ ከሆንሽ የሶላት ወቅት ከደረሰብሽ አንደኛ መኪናውን እንዲያቆምልሽና እንድትሰግጂ መጠየቅ። አይ አላቆምም የሚል ከሆነ የማያቆም ከሆነ ሰውየው አትፍሩ። በነገራችን ላይ ታክሲ ላይ እየሄዳችሁ ከሆነ ከቻላችሁ አቁሙልን በሉት። ግልጽ ነው አይደለ? የሶላት ሰዓት ደረሰ አንዴ ያቆምልኝ خلاص። ለሽንት እያስቆም አይደለ እንዴ? ማንም ጥጃም በመኪና ሲሄድ አንዴ ሽንት የመጣኝ እያለ እያስቆመ እያያችሁ ለሶላት እኛ ለማስቆም ግን ይከብደናል። ተፍረት ይሁን ምን አናውቅም። የአላህ Subhanahu Wa Ta'ala ሐቅ ለመፈጸም እኮ ነው። ግልጽ ነው። ስለዚህ ሶላት ደረሰ አንዴ ያቆምልኝ خلاص በሙሉ ድፍረት ማለት ነው። ሶላት ከምንም ነገር በላይ ነው። الصلاة خير من النوم ይላል ትሰማላችሁ። ስለዚህ አስቆማችሁ እዚያ መስገድ ማዳምንቱ
የሶላት ወቅት ደረሰ በያት፣ አስተምሪያት። እንዳውም በዚያው ትማራለች የአላህን ሐቅ እንደምትጠብቂ በዚያው መጠበቅም እንዳለባት እና ስለዚህ ሶላት አቁሙልና እንዴ እንስገድ እዚህ በሉ። እዚያ በኋላ ካቆሙላችሁ መልካም። የማያቆም ከሆነስ ጊዜው ማለፍ አለበት። የግዴታ መኪናው ሲወርድልኝ ሰዓቱን አሳልፌ ነው መስገድ ያለብኝ? ላ በፍጹም እዚያው መኪና ላይ ሆኜ መስገድ አለብኝ። የሶላት ወቅት መጠበቅ አለበት። ሶላት ስንት መስፈርቶች አሉት? شروط الصلاة كم؟ 9 ومن ذلك دخول الوقت فمن صلى قبل دخول الوقت فصلاته باطلة ومن أخر الصلاة عن وقتها فصلاته باطلة إن كان يعني متعمدا. ሶላት 9 መስፈርቶች አሉት። እነዚህ 9 መስፈርቶች ካልተሟሉ ሶላቱ ውድቅ ነው። አንዱ መስፈርት ካልተሟላ ውድቅ ይሆናል። አይደለም 9 ማለት ነው። ከነዚያ ከ9 መስፈርቶች አንዱ ምንድነው? የጊዜው መግባት። አንድን ሶላት መስገድ የምንችለው ጊዜው ሲገባ ጊዜ ነው። ለምሳሌ ዙሁር አለ 5 ሰዓት ላይ ምናምን ቀደም አድርጌ እንስገደው ቢሉ ሙስሊሞች ይፈቀድላቸዋል? ተቀባይነት ይኖረዋል? አይኖረውም። እንዲሁም ደግሞ አሳልፈን 8 ሰዓት ላይ እንስገድ ቢሉ ይቻላል? አይቻልም። በፍጹም ተቀባይነት የለም። መቼ መሆን አለበት? في وقته المحدد لأن الله تبارك وتعالى قال في سورة النساء إن الصلاة كانت على المؤمنين كتابا موقوتا. ሶላት በአማኞች ላይ በሙስሊሞች ላይ በጊዜ ገደብ የተወሰነች የሆነች አምልኮ ነች ይላል። ስለዚህ በዚያው በጊዜው መስገድ አለበት። دخول الوقت የጊዜው መግባት አንዱ የሶላት መስፈርት ነው። ይህ መስፈርት ካልተሟላ ሶላቱ ውድቅ ይሆናል። ስለዚህ መኪና ላይ ሳላችሁ ማስቆም ካልቻላችሁ መኪናውን እዚያው ተቀምጣችሁ መስገድ አለባችሁ። ግልጽ ነው አይደለም? ወዷለሽ ለምሳሌ እዛው መኪና ላይ ታክሲ ላይ ሆነሽ አላሁ አክበር ብለሽ ተሐርሚያለሽ። እዚያው ቁጭ ብለሽ ቁመሽ መስገድ ከቻልሽ ጥሩ፣ ካልቻልሽ ደግሞ እዚያው ቁጭ አልሽበት። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል صلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب አሉ። ቁመህ ስገድ ካልቻልክ ቁጭ ብለህ ካልቻልክ ጋደም ብለህ ስገድ ብለዋል። ስለዚህ ቁማችሁ መስገድ የማትችሉ ከሆነ እዚያው ቁጭ አልሽበት አላሁ አክበር ተክቢረቱል ኢህራም ሱብሃነከ اللهم وبحمدك تبارك اسمك وتعالى جدك ولا اله غيرك። ከዚያ በኋላ ሱረቱል ፋቲሃን ከዚያ የሚቀራውን ቀርተሽ ሩኩም እዚያው አላሁ አክበር ትይና እጆችሽ እነዚህን ጉልበትሽ ላይ ታደርጊያቸዋለሽ። እዚያው ተቀመጥሽበት ሩኩሽን እንዲህ ታደርጊያለሽ። የተወሰነች ሰሚዐ አላሁ ሊመን ሐሚዳ ትያለሽ። ከዚያ ስጁድን ደግሞ ከሩኩ ዝቅ ታደርጊዋለሽ። ጭንቅላትሽን እንደዚህ ወረድ ታደርጊዋለሽ። ስጁድ ዝቅ ያለ ስለሆነ ማለት ነው። ከዚያ በዚህ መሰረት ትሰግጃለሽ። ገብቶሻል አይደለ? ይህ ነው ቂብላውስ እያሉ ኮሜንት ላይ እየጻፉ ነው። ቂብላውን አንደኛ ሾፌሩን መጠየቅ ወይ ረዳቱን ተቆማቸው ወይንም ደግሞ እንትን ይዛችሁ ሞባይላችሁ ላይ የቂብላ አቅጣጫ ያለው ይዛችሁ በዚያ መሰረት መስገድ። ልክ ወደ በሚዞርበት ጊዜ አላሁ አክበር ብላችሁ ትጀምራላችሁ። ከዚያ ይንቀሳቀሳል እኮ ልትሉ ትችላላችሁ። ቂብላ ሊቀይር ይችላል፣ ችግር የለውም። የመጀመሪያውን ተክቢራውን አላሁ አክበር ብላችሁ በዚያ መሰረት ከሐረማችሁ በኋላ ሊቀይር ችግር የለውም። ምክንያቱም ይህ ነገር ከአቅማችሁ በላይ ስለሆነ። እሺ ወይም በፀሐይ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልቂብላ በይነ አልመሽሪቅ ወልመግሪብ ብለዋል። ቂብላ በምስራቅና በምዕራብ መካከል ነው፣ በፀሐይ መውጫና መግቢያ መካከል። ወደ ፀሐይ መግቢያም ሳይሆን መውጫም ሳይሆን በመካከል ዙራችሁ ትሰግዳላችሁ ማለት ነው። እንትን ከሌላችሁ በአጋጣሚ የሞባይላችሁ ላይ የቂብላ አቅጣጫ የሚጠቁም አፕሊኬሽን ከሌላችሁ፣ ውዱ ከሌለንስ ይላል። እኔው አመጣልሃለሁ ኢንሻአላህ። ውዱ ከሌለ ተየሙም ማድረግ አላህ ሱብሓነሁ ወተዓላ ቁርአን ላይ في سورة المائدة በውሃ ውዱ ማድረግ እንዳለብን ከተናገረ በኋላ فإن لم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه አለ። ውሃ ካላገኛችሁ ንጹህ በሆነ አፈር ተየሙም አድርጋችሁ ውዱ አድርጉ ብሏል። ተየሙም በአፈር የውዱ የማድረግ ስርዓት ነው። አደራረጉ እንዴት ነው? ትመጣና በዚህ በመዳፎችህ ንጹህ አፈር ላይ ሂደህ ቢስሚላህ ብለህ ትመታለህ አንዴ። ከዚያ ታብሳለህ። ከዚያ በቀኝ እጅህ ይሄን ከላይ ያለው መዳፍን ግራህን፣ ከዚያ በግራህ ይሄ መዳፍን خلاص ጨረስክ ማለት ነው። ይህ ነው የተየሙም ውዱ አደራረግ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የሆነ ሷሃባ መጣና አንተ የአላህ መልእክተኛ አላቸው፣ ጀናባ ሆንኩኝ እና በአጋጣሚ ውሃ የለም ነበር፣ ሸዋር መውሰድ ይጠበቅብኛል አላቸው። እና ውሃ በሌለበት አካባቢ ነበርኩኝና ተየሙም አድርግ አለኝ ጓደኞች፣ ሌሎች ሱሐቦች አሉ።
ተየሙም ማድረግ አሉት። ምን ብሎ አሰበ? ለኡዱ እንደዚህ ብቻ ከሆነ ለጀናባ ደግሞ ሙሉ ሰውነቴን አፈር መንካት አለበት ብሎ አስቧል ሷሃባ። ከዚያ እንከባለል አፈሩ ላይ ሙሉ ሰውነቴን አፈር መንካት አለበት ብሎ ማለት ነው። ለነቢያችን ሰለላሁ ዐለይሂ ወሰለም መጣና ጀናባውኝ አፈሩ ሙሉ ተንከባለልኩበት አላቸው። ፈضحك النبي صلى الله عليه وسلم ነቢያችን ሳቁና إنما كان يكفيك أن تضرب بكفيك على الأرض الطاهر مرة واحدة فتمسح بهما وجهك وكفيك من اليمين إلى اليسار አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ፈገግ አሉና አንዴ በመዳፍህ ንጹህ አፈር ላይ መጥተህ ፊትህን እንዲማበስና ከዚያም የቀኝህን የግራጅህን እንዲማበስ በቂህ ነበር አሉት። አያችሁ አይደለ? ጀናባም ሆናችሁ ውዱም ለማድረግ እንዲሁ ከጀናባም ለመጽዳት ውሃ በሌለበት ቦታ አንድ አይነት ተየሙም ነው የምታደርጉት። ሙሉ ሰውነትህን አፈር መታጠብ አይጠበቅብህም። ለውዱ የምታደርገውም ለጀናባ የምትሰራው አንድ አይነት ተየሙም ነው የሚደረገው። እሺ ግን ይሄ ሁሉ አሁን የማይሳካ ካልሆነ የትኛው ነው መጀመሪያ መስገድ የሚችለው? ያለፈኝን አስቀድሜ ወይስ ወቅቱ ከገባ ወቅቱ የገባውን ሶላት ትሰግጃለሽ? ከዛ ቀደውን ከዚያ ወቅቱ ከገባ ጥያቄ ኒቃብ መልበስ ያው ግዴታ ነው ሲባል ነው በሁሉም ሰማው። ግን አንዳንድ ሰዎች ግዴታ አይደለም የሚሉ አሉ ማለት ነው። እኔ ለዚህ መረጃ ምናምን አልጠይቅም። ግን የምጠይቀው ጥያቄ አንድ ሴት ልጅ ኒቃብ ከለበሰች በኋላ በንግዱ ዓለም ላይ ብትሳተፍ እንደዚህ ከወንዶች ጋር ግንኙነት የሚደረግበት ቦታዎች ብትሄድ ገበያ ምናምን ብትወጣ ይፈቀድላታል በኒቃባ ውስጥ ሆና? እሺ الأصل أن المرأة تبقى في بيتها كما قال عز وجل في سورة الأحزاب وقرن في بيوتكن ولا تبرجن تبرج الجاهلية الأولى. ሴት ልጅ ኒቃብ ለብሳ ንግድ መነገር ትችላለች አትችልም ነው አይደል ባጭሩ ጥያቄሽ? እና ሴት ልጅ እቤቷ መቅረት አለባት። የሚገርማችሁ የሴት ልጅን ሐቅ እስልምና በድሏታል ይላሉ የሌላ እምነት ተከታዮች። የሚገርማችሁ ግን ወላሂ ላዚም ከወንድ ልጅ በላይ በጣም በርካታ መብት የጠቀሰው ለሴት ልጅ ነው። ለምሳሌ ከዚሁን ጀምራ አሁን ከማነሳላችሁ እስልምና ያዘዘው ሴት ልጅን ቤቷ ትቀመጥና ወይ አባቷ ከሌለ ወንድሟ ካገባች ደግሞ ባሏ የግዴታ ሊቀልባት ይገባል፣ ሁሉም ነገር ቤቷ ሊያሟላላት ይገባል ብሎ አንዲት እንድትሰራና እንድትደክም አልተጣለባትም። ሴት ልጅ በአባቷም ስር እያለች እንዲሁም ደግሞ በባሏም ስር እያለች ማለት ነው። ሙሉ በሙሉ ስታድግም አባቷ የመንከባከብ ግዴታ አለበት፣ ስታገባም ባሏ የመንከባከብና ሁሉም ነገር የማሟላት ግዴታ አለበት። እሷ ምንም እንዳትደክም ብሎ ነው አላህ ሱብሓነሁ ወተዓላ የወሰነላት። ስታገባም እንዲሁ መህር መስጠት ያለበት፣ ሁሉም ነገር ማሟላት ያለበት፣ እንዲሁም ከዚያም በኋላ ሙሉ በሙሉ እንክብካቤ ማድረግ ያለበት ወንድ ልጅ እንጂ ሴት ልጅ አይፈጽም አይደለም። አያችሁ አይደለ? ከዚህ የበለጠ እንክብካቤ አለ። ሐታ ወንድሟ የሚገርማቸው ወንድ ልጅ እህቱ ከተቸገረች እና ፍራንክ ካስፈልጋት የመስጠት ግዴታ አለበት። ሴት ልጅ ግን የለባት። ኢማሙ አህመድ ምን አለ? ሴት ልጅ ፍራንክ ካስፈልጋት አባቷ ከሌለው ወንድሟ ካለው ያ ወንድሟ የመስጠት ግዴታ አለበት። እና ሴት ልጅን በጣም አንከባክቦ የያዘ ዲን ቢኖር ወላሂ እስልምና ነው። እንዲህ ከወንድ ጋር ሄዳ ተጋፍታ ሰርታ ታምጣ የሚል አንድ የለውም እስልምና። ቁጭ ብላ ቤቷ ተንከባከቧት። ወንድ ልጅ ነው መድከም ያለበት መስራት ያለበት። አባት ሄዶ ሊቀልባት ይገባል። ከሱ ስር ስትወጣ ደግሞ ወደ ትዳር ስትገባ ባሏ ሄዶ ሊቀልባት ሊያሟላላት ሁሉን ይገባል ብሎ የደነገገ ሃይማኖት ይዞን አይደለም። በዚያም ላይ ታዲያ ለምን አቀባት ቤቷ ውስጥ ብላችሁ ልትጠይቁ ትችላላችሁ። ለራሷ ክብር ሲል ልትወጣ በመጥፎ ሰዎች ልትደፈር ትችላለች። ክብሯን ሊል ይችላል። እሺ ለዚህ ሲል አላህ ሱብሓነሁ ወተዓላ ሙሉ እንክብካቤ ይደረግላል። አባቷ ከሌለ ወንድሟ ከነሱ ትእዛዝ ከወጣች ደግሞ ወደ ባል ከገባች የዛኔ ባሏ ሙሉ በሙሉ እንክብካቤ ሊያደርግላት ይገባላል። ከዚህ የበለጠ ለሴት ልጅ ክብር የሰጠ ታገኛላችሁ። ትሸፈን አለ። ትሸፈን ያለውም ሊያጨናንቃት እንዳይመስላችሁ።
አላህ የሚገርማችሁ ቁርአን ላይ መጨረሻ ላይ ምን አለ እንድትሸፈን ሲያዝ يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين ጅልባብ በሰውነታቸው ላይ እንዲለቁ ሴቶችን እዘዛቸው ሚስቶችህን እዘዛቸው እንዲሁም ሴት ልጆችህንም እዘዛቸው ካለ በኋላ ያ ጅልባብ መልበሳቸው ሰውነታቸውን መሸፈናቸው እንዳይታወቁ ይረዳቸዋል ከዚያም እንዳይለከፉ አለ አያችሁ አይደል የጅልባብ የኒቃብ ትልቁ ዓላማ ምንድነው ለሴት ልጅ ክብር ታስቦ እንዳትለከፍ ብሎ አላህ በግልጽ ቃል አስቀመጠው ለክብሯ ሲል ነው ሁሉ ነገር የደነገገላት እሺ መርሃባ እና ስለዚህ ወደ ጥያቄው ስመጣ ወደ ልጅቱ የምትተዳደርበት ከሌላት እቺ ልጅ ስርዓቱን ጠብቃ ስራ መስራት ትችላለች የዛን የሚያስተዳድራት ከሌለ በጣም ከሌለ ወንድማው ከሌለ ማንንም ከሌላት ግልጽ ነው አይደለ የዛኔ ባላ ከፈቀደላትም ስርዓቱን በተጠበቀ መልኩ ልትሰራ ትችላለች እሺ ባላ ግን አይቻልም እኔ ሰርቻ አስተዳድርቻለሁ ካላ የዛኔ ወደ ቤት